ሚዲያዎች የእሷን ስም ሳያነሱ ውሎ አድሮ አያውቁም። ሁሌም ቢሆን የእሷ ጉዳይ በውዝግብ የተሞላ ነው። 2022 ላይ የሰራችው ድራማ ግን እንኳን ሚዲያዎችን ቤተሰቦቿን ያስቆጣ ባል ስነ ስርዓት የሌላት ሴት የምትሰራው አይነት አስጸያፊ የወሲብ ፊልም የሚመስል ድራማ ሰራች። ከፍተኛ ትችት አስተናገደች። ከሁሉም በላይ ግን የእሷ ምላሽ ጉዳዩን ያባባሰ ነበር። ገና በ14 ዓመቷ በርካታ ሽልማቶችን ጠራረገች። በ17 ዓመቷ ደግሞ የቱርክ ትልቁ ሽልማት ጎልደን በተር አዋርድ ላይ በሁለት ዘርፎች አሸናፊ ሆና ራሷን በታሪክ መዝገብ ላይ አስመዘገበች። ሕይወቷን ቀለል አድርጋ ትኖራለች። በድሎት በምቾት የፈለገችውን ነገር አማርጣ ከሀገር ሀገር እየዞረች እየተዝናናች ውድ የተባሉ መኪኖችን እየነዳች ቅንጡ ቪላ ቤቶችን አማርጣ ገዝታ በምቾት ጭንቀትን አስጨንቃ ትኖራለች።